ፀጉራችሁ እንዲያድግ የምትፈልጉ ብቻ ይህንን በሳምንት አንዴ ብቻ ሞክሩት፣ ወይም በ15 ቀን አንድ ጊዜ ብቻ ሞክራችሁ ለውጡን ታዩታላችሁ። ፀጉራችሁ ለሚበጣጠስ፣ ለሚሰባበር እንዲሁም ደግሞ ከርዳዳ ፀጉር ላላችሁ ወሳኝ የሆነ ምርጥ ውህድ ፀጉራችሁን በፍጥነት ነው የሚያሳድግላችሁ። ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁኝ። አዳዲስ የምትመጡ ሰብስክራይብ ማድረጋችሁን እንዳትረሱ። ነባር ጓደኞቼ ሁሌም ስለምታበረታቱ ከጎኔ ስለምትሆኑ እጅግ በጣም አመሰግናለሁ። እግዚአብሔር አምላክ ሀገራችንን ሰላሙን እያምጣልን እላለሁ። ወደ አሰራሩ ስንገባ እንግዲህ እንደምትመለከቱት እዚህ ጋር ያለኝ ሩዝ ነው። ሩዝ የሚበቃችሁን ያህል መጠን አድርጋችሁ መጠቀም ትችላላችሁ። እዚህ ጋር ቅርንፉድ አንድ 15 ፍሬ የሚሆን ቅርንፉድ አለኝ። ሽንኩርት አንድ አነስ ያለ ሙሉን ራሱን ነው የላጥኩት። ከዛ ሩዙን በደንብ ግድ ማጠብ አለብኝ፣ ኬሚካል ሊኖረው ስለሚችል ሩዙን እጠቡት። ሩዙን እንደዚህ ጥብ አድርጌ ከጨረስኩ በኋላ የላጥኩትን ነጭ ሽንኩርትና ቅርንፉድ አብሬ አድርጌ አንድ ብርጭቆ ውሃ እጠቀማለሁኝ፣ ወይ 2 ብርጭቆ የሚበቃችሁን ያህል ሩዙ እስከሚበስል ሙክክ ብሎ እስከሚበስል ድረስ የሚበቃውን ያህል ውሃ መጥናችሁ ጨምሩ ማለት ነው። እንግዲህ ሩዝና ነጭ ሽንኩርት ለምን ዛሬ እንደዛ አድርገሽ ተጠቀምሽው ለምትሉኝ፣ ሽንኩርት ብቻውን ፀጉርን እንደሚያሳድግ ከዚህ በፊት ተናግሬያለሁ። ነጭ ሽንኩርት ደግሞ እጅግ በጣም ወሳኝ ነው ከግንባራችሁ ፀጉርን ለማሳደግ ማለት ነው። ከዛን እዚህ ጋር ምንድነው የማደርገው፣ ይሄ ቅርንፉዶቹን ለመፍጨት ስለማይመቹ እለቅማቸዋለሁኝ። ግን ሙሉ ውህዱን ይዞልኝ ስለወጣ ልቅም አድርጌ ቅርንፉዶቹን አነሳቸውና ሁለቱን ሽንኩርቱንና ሩዙን ፈጨዋለሁኝ። ሩዝ እንግዲህ ፀጉርን ለማሳደግ እንዲሁም ደግሞ ለብዛት እጅግ በጣም ወሳኝ የሆነ ነጮችም አረቦችም የሚጠቀሙት ሁላችንም የምናውቀው ነው። ሩዝ ፀጉራችሁ ለሳሳ ሁል ጊዜ በሳምንት አንዴ ወይ በ15 ቀን አንዴ በተጠቀሙ ፀጉራችሁ ላይ ለውጥ ታያላችሁ ማለት ነው። እዚህ ጋር ፈጨሁትኝ። ትንሽ ሸርከት ያለው ካለ ወይ ደግሞ ማሽናችሁ በደንብ ካላደቀቀው ለማጣራት ብዬ ትንሽ በማጥለሊያ አጥልየዋለሁኝ። እዚህ ጋር እንደምታዩት በቃ አጥሚት የሆነ ምርጥ ውህድ ወጣልኝ ማለት ነው። እዚህ ጋር በምታዩት መልክ ኮኮናት አለኝ። ይሄ የሚበላው ኮኮናት ራሱ ነው። ይሄ ፀጉር ኮኮናት ይሆናል። ኖርማል ማንኛውንም ኮኮናት መጠቀም ትችላላችሁ። እኔ ኮኮናት የተጠቀምኩት፣ ቅባትም መጠቀም ትችላላችሁ። የምትፈልጉትን ቅባት መጠቀም ትችላላችሁ። 1 ማንኪያ የሚሆን ኮኮናት አደረኩኝ። ትንሽ ይሄ ሩዙ እንደ ትኩስ ስለሆነ ያቀልጠዋል ኮኮናቱን እና ብዙም አይፈልግም ደግሞ ኮኮናት ቅባት። እዚህ ጋር ደግሞ ካስተር ኦይል አለኝ። ካስተር ኦይል እንግዲህ 1 ማንኪያ ለመጨመር ብዬ ያው እንትን ብሏል። እንደሚበቃችሁን ያህል ብቻ ፀጉሬ ሩዝ ትንሽ ፀጉር ስለሚያደርቅ ትንሽ በርከት አድርጋችሁ ቅባት ነገሮችን ብትጠቀሙ ተመራጭ ነው። ፀጉርን ያፋፋል፣ እንዲሁም ደግሞ የፀጉራችንን ዛላ በጣም ወፍራምና ያማረ ፀጉር ያደርግልናል። ሁል ጊዜ ፀጉራችሁን ከመታጠባችሁ በፊት ቢያንስ እንኳን ይሄንን ከቤታችሁ አታጡ። የትም ቦታ ብትኖሩ፣ ኢትዮጵያ ብትኖሩ፣ ሌላ ቦታም ብትኖሩ ይህ ነገር ቤታችሁ ስለማታጡት ሁሌም ብትጠቀሙ ፀጉራችሁ ላይ ለውጥ ታያላችሁ። ፀጉር እንግዲህ እንዳያያዝ ካስተር ኦይል ከሌላችሁ ኦይል ወይ ደግሞ ዘይት መጠቀም ትችላላችሁ። ቅባት ማንኛውንም ቅባት የፀጉር ቅባት መጠቀም ትችላላችሁ። እንዲሁም ኮኮናት ፈሳሹን ኮኮናት መጠቀም ትችላላችሁ። ብቻ ያላችሁን የሚመቻችሁን ነገር መጠቀም ትችላላችሁ ማለት ነው። እኔ እጄ ላይ ስላለ ነው። ከዛ በዚህ መልኩ በደንብ አድርጌ ሚክስ አደርገዋለሁኝ ሁለቱም ቅባት እንዲዋሃድልኝ ኮኮናቱም እንዲሁም ደግሞ ካስተር ኦይሉ ሁለቱም እንዲዋሃድ በደንብ አድርጋችሁ ተመታችሁት በኋላ እዚህ ጋር ትንሽዬ ሎሚ ካላችሁ ሎሚ ጨምሩበት። ቀዝ ሲል በዚህ መልኩ ውፍር እያለ ይሄዳል እና እዚ ጋር ሎሚ ለእናንተ ስላላሳየኋችሁ በድጋሚ ለእናንተ ብዬ ነው እዚ ጋር የምቀርጸው። ሎሚ ግማሽ ሎሚ የሚሆን ጨምሬበታለሁኝ ማለት ነው። የሚበቃችሁን ጀስት ፀጉራችሁን እንትን እንዳይጎዳው ብዙ አታብዙ። ፀጉራችሁን እንዳያሳክካችሁ ወይ ደግሞ ይሄ ሩዙ እንዳያሳክካችሁ ያደርጋል። ፀጉርን ጥርት ያደርጋል፣ ቆዳን ማለት ነው። ሎሚው ትንሽ አድርጎ ግን አታብዙ፣ ፀጉርን ያከረድዳል እሱ። ከዛ በዚህ መልኩ እንግዲህ አዋህጄ ሁሉንም በአንድ ላይ እንግዲህ እንደምታዩት ቅቤ በሉት። በቃ በስማም እንዴት ደስ እንዳለኝ አልኳችሁ። በጣም ነው የምትወዱት። ሩዝ ብቻውንና ከእርጎ ጋር እንዲሁም ከእንቁላል ጋር ከፈለጋችሁ ጋር ብትጠቀሙትም ተመራጭ ነው። ይህ ደግሞ ነጭ ሽንኩርቱ ፀጉርን ያሳድጋል። እንዲሁም በቅባት መልክ ሰርቼ ከዚህ በፊት አሳይቻችኋለሁ። ብዙዎቻችሁም ወዳችሁታል። እኔ ለውጥ ያየሁበት አንዱ የነጭ ሽንኩርት ቅባት ነው። ነጭ ሽንኩርት ቅባት እንዲሁም ሰርታችሁ መጠቀም ትችላላችሁ። እንዲሁም በውህድ መልክ በዚህ መልኩ ሽንኩርቱን አብስላችሁ ከሩዝ ጋር ፈጭታችሁ እንዲሁ መቀባት ትችላላችሁ። እጅግ በጣም ወሳኝ ነው። ፀጉርን ያሳድጋል። ሽንኩርት ነጭ ሽንኩርት ቀዩም ያሳድጋል። ጀስት ይሄንኛው ደግሞ ሩዙ ደግሞ ፀጉርን ያበዛል። እንዲሁም ደግሞ ወዛምና በጣም የሚያምር ፀጉር ያደርግላችኋል። ስለዚህ የሁለቱንም ውህድ በአንድ ላይ ጥቅሙን ይዘን
በአንድ ግብአት ተጠቅመን በዚህ መልኩ በሳምንት አንዴ ወይ በ15 ቀን አንዴ ከመታጠባችን በፊት ጸጉራችን በዚህ መልኩ ለጸጉራችን ምግብ ሰጥተነው ብንታጠብ ለውጡን በአንድ ወር ውስጥ ታዩታላችሁ ማለት ነው። እጅግ በጣም ነው የወደድኩት። እኔ ለብዙ ጊዜ ደጋግሜ የምናገረው የምወደውን ውህድ ነው። እኔ ቅርንፉድና ሮዝመሪን ብዙ ጊዜ ደጋግሜ ተናግሬያለሁ። ቅባት ሰርቼበታለሁኝ። እጅግ በጣም የምወደው ነገር ሲሆን ደጋግሜ እናገራለሁ። እና ልብሳችሁን እዚህ ጋር ደግሞ እንዳያጠፋችሁ። እኔ የስራ ልብስ ነው የለበስኩት፣ በዛ ወደ ሻወር ነው የምገባው። ስለዚህ ለዛ ነው ብክትክት እያልኩ እንደዚህ የምቀርጸውና ልብሳችሁን እንዳያጠፋባችሁ የስራ ልብስ ወይ ፎጣ ጀርባችሁ ላይ አንገታችሁ ላይ አድርጉ ማለት ነው። እዚህ አርጌ ከጫፍ እስከ ጫፍ ቆዳውን እንዲሁም ዛላውን በደንብ አርጌ ከቀባሁት በኋላ በደንብ አርጌ ማሳጅ አደርገዋለሁኝ። ሩዝ ጸጉርን ያበዛል። ጸጉራችን ደግሞ ብዙ ነው ለምትሉ ደግሞ ጸጉራችሁን ጭቃ ቅባት እየቀባችሁ ጫፍ ጫፉን በደንብ አርጋችሁ እየጎነጎናችሁ ጸጉራችሁን ሁሌም ስተኙ ጠዋትና ማታ፣ ጠዋት ብጥር ማታ ደግሞ 2 ወይ 3 ቦታ ጎንጉናችሁት አሳድሩት። ጸጉራችሁ ላይ ለውጥ ታዩበታላችሁ። ጭቃ ቅባት ጫፍጫፉን መቀባት ጸጉራችሁ ልስልስ እንዲል ያደርገዋል። ከዚህ በፊት የኔን ቪዲዮ የምታዩት ብዙዎቻችሁ ታውቁታላችሁ። ጸጉሬ በጣም ክርችፍ ያለና ከርዳዳ ጸጉር ነበረ፣ ግን ቀስ በቀስ ሁሉም ይለወጣል። ይህንንም ውህድ ቢያንስ ለ1 ወር ለ2 ወር ያህል በተደጋጋሚ ብትሞክሩት ለውጡን ታዩበታላችሁ። እንዲሁም ቅባቱንም በነጭ ሽንኩርት ሰርታችሁ ቤታችሁ ብትጠቀሙት ይበልጥ ደግሞ ለውጡን በፍጥነት ታያላችሁ ማለት ነው። ሁላችሁም ታገኙታላችሁ። ቤታችሁ የሚገኝ ነገር ስለሆነ ከባድ ነገር አይደለም። የዛሬው ግን ለጸጉራችሁ ወሳኝ ነው። በጣም የምወደው በጣም የምትወዱትም ተጠቅማችሁ የምታመሰግኑኝ ነው። አንዴ ብቻ ሞከራችሁት እዩትና አስተያየታችሁን ፈልጋለሁኝ፣ እውነት ለመናገር ኮሜንት ላይ ማለት ነውና በጣም ትወዱታላችሁ። ጸጉራችሁ ራሱ ሶፍት ነው የሚሆነው ስትወጡ። ሮዙ ትንሽ ጸጉርን ስለሚያደርግ ቅባት ውህዱ ላይ መጠቀማችሁን እንዳትረሱ። ውህድ ስታደርጉ ቅባት ተጠቀሙ ማለት ነው። ማንኛውንም ነገር ስታደርጉ ጸጉር የማድረቅ ውህድ ያለው ስትጠቀሙ ቅባት ወይ ዘይት መጠቀም እንዳትረሱ ማለት ነው። ከዛ በተረፈ ግን ለ2 ለ3 ሰዓት ያህል አቆይታችሁ ብትታጠቡት ጸጉራችሁ ላይ በጣም ምርጥ ወሳኝ የሆነ ለውጥ ታዩበታላችሁ ማለት ነው። እንግዲህ ሁላችሁም ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ብዙዎቻችሁ ያው ሰብስክራይብ ሳታረጉ ነው የምታዩኝ። ያው ዩቲዩብ ያሳያል ሰብስክራይብ ሳታረጉ እንደምታዩኝ ማለት ነውና ሌሎቻችሁ ደግሞ ምርጥ ኮሜንት ለምትሰጡኝ እጅግ በጣም ነው የማመሰግነው። ሸር ስለምታረጉልኝ ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። ከዛ እንደዛ አርጌ በደንብ አርጌ ማሳጅ ካደረኩት በኋላ ያው ለእናንተ ቆረጥ ቆረጥ እያረኩ ነው ማሳያችሁ ማለት ነው። በደንብ ማሳጅ ካረኩት ወዲያ ፌስታል፣ ማንኛውንም የጸጉር ፌስታል ትንሽ ለፌስታል ጸጉራችን ማፈን የሚጠቅመው ምንድነው? ቆዳችን ክፍትፍት እንዲል በእንፋሎቱ ቆዳችን ይከፋፈታል፣ የደም ስራችን እንዲንቀሳቀስ ያደርገዋልና በፌስታል ማንኛውንም ፌስታል ተጠቅማችሁ ቆዳችሁ ክፍት እስከሚል እንፋሎቱ ወይ ደግሞ እስከሚያልበው ድረስ ጸጉራችሁን ምንም ንፋስ ባይገባውና ባይደርቅ ደግሞ ከደረቀ ሻይላችሁም ጸጉራችሁ ላይ ሩዝ ስለሆነ ድርቅ ነው የሚለው ጸጉራችሁ ላይና ግን እንፋሎቱ በእንፋሎቱ ወይ ደግሞ በላቡ በደንብ ብሩሶ ቆዳችሁ ክፍት ይላል፣ ሙሉ ውህዱን ያገኛል ማለት ነው። ስለዚህ ለዛ ይጠቅማል ፌስታሉን ስጋርጋ ለ2 ሰዓት ቢያንስ ለ1 ሰዓት ጸጉራችሁ ላይ ከዛ በታች ባትታጠቡት ተመራጭ ነው። ከዛ ታጥባችሁ እርጥቡን ምርጥ ቅባት ከታች አሰራሩ አለላችሁ። ሮዝመሪ ቅባት ሰርቻለሁ፣ የቅርንፉድ ቅባት ሰርቻለሁኝ። ተጠቅማችሁ ለውጡን እንደምትነግሩኝ ኮሜንት ላይ ተስፋ አደርጋለሁኝ። ለዛሬው ያስኩላችሁ ቪዲዮ ይሄን ይመስላል። በምታዩት መልኩ እንግዲህ እኔ ሙሉ ነው የጨረስኩት ውህዱን። ልብሳችሁ እንዳይበላሽ እዚህ ጋር እያልኩ ነው። በዚህ መልኩ ጥቅልል አድርጌ እንደዚህ ጸጉሬ ላይ ያቆየዋለሁኝ።